박명성 사모 ከጥቂት ወራት በፊት በ43ኛው የዓለምን ይወቁ ኤፒሶዳችን ሰሜን ኮሪያን የቃኘን ሲሆን ቪዲዮም ከ150 ሺህ በላይ እይታዎችን ታይቷል። በርካቶች ክፍል 2ን እንድንሰራ በጠየቁን መሰረት በዚህ ኤፒሶድ ሌሎች አጃይብ የሚያሰኙ ኑሮ በሰሜን ኮሪያ የተመለከቱ ጉዳዮችን እንዳስሳለን። የመጀመሪያውን ኤፒሶድ ካላዩት ሊንኩ በዲስክሪፕሽን ላይ ያገኙታል። ጥርሴስ ልማዱ ነው አይኔን አታስቀው እንዳለው ሰውየው ይህች ሩቅ ምስራቃዊት አገር አንዳንድ ልምድና ወጎቿ ከአይን አልፎ ልብን ሲያስቅ እጅግ ሲያወዛግብ ይህንንስ አላምንም ሲያስብል ከናወዛጋቢ ሕጓ ከናወዛጋቢ መሪዎቿ አወዛጋቢ ሀገር ሆና እንደቀጠለች አለች። ለምሳሌ ልክ ብሔራዊ የቲቪ ጣቢያውን ስትከፍቱ እንደ ዎልፔፐር ከ1971 ጀምራ እስካሁን ድረስ ከ50 ዓመታት በላይ ዜናና አዋጆችን የምታቀርበው ዝነኛዋ ሪቹንቺ ከችትልና ውድ የታላቂቷ ሰሜን ኮሪያ ሕዝቦች ክብር ምስጋና ለልዕለ ሰቡ መሪያችን ይግባውና የዛሬ ዜናችንን ጀምራለን ብላ ወደ ዜናዎቹ ትገባለች። በዛሬ ዕለት ታላቅ መሪያችን ኪም ጆንግ ኡን አጠቃላይ የሀገራችንን ተራሮች ከአንዱ ወደ አንዱ እየዘለሉ ወጥተው ጨርሰዋል። ታዲያ ጥቂት ላብ እንኳን አላላባቸውም ስትላችሁ ለእናንተ ኮሜዲ ቢመስላችሁም ሰሜን ኮሪያ ሕዝብ ግን በየዕለቱ በብሔራዊ ቴሌቪዥኖች ከሚያስተናግዳቸው ዜናዎች ይህ አንዱና እውነተኛ ዜና ነው። ታዲያ በእነሱ ትርክት መሠረት ኪም ጆንግ ኡን ወደ ተራራ ላይ ሲወጣ አየሩ በታላቅ የዝምታ ድባብ ይዋጥና ተፈጥሮ ተንበርክካ ትሰግድለታለች። የሰሜን ኮሪያን የአየር ሁኔታ የሚቆጣጠረው ፈጣሪ ወይ ተፈጥሯዊ ሁኔታ እንዳይመስላችሁ ታላቁ ኪም ጆንግ ኡን ነው። የእሱ ስሜት በተለዋወጠ ልክ የአየር ሁኔታው ይለዋወጣል። ለአገሪቱ የአየር ንብረት መበከል የሚያሰጋት የአማዞን ጫካ መመናመን ወይ የደን መጨፍጨፍ ሳይሆን የኪም ጆንግ ኡን መከፋትና ድባቴ ነው። በዛሬው ኤፒሶዳችን ታዲያ ይህንን ጨምሮ ሌሎች ሰሜን ኮሪያን የሚመለከቱ ከባለፈው የቀጠለ ለማመን የሚከብዱ እጅግ አስደማሚ እውነቶችን እንቃኛለን። በዚህ አጋጣሚ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ፣ ላይክ በማድረግም አስተያየታችሁን ብታስቀምጡልን በጣም ደስ ይለናል። አሁን በቀጥታ ወደ ኪም ሀገር። ለእኛ የአስማት ተረት መጽሐፎች ፈጠራ ቢመስለንም ወይም በርካቶች እንደሚያስቡት ምዕራባውያኑ ሰሜን ኮሪያን ለማጥላላት የፈበረኩት ቢመስለንም ሰሜን ኮሪያ በ21ኛው ክፍለ ዘመን እየመራችው ያለው ሕይወትና የሕዝቧ አኗኗር ካፈታሪክ ቢጋነን እንጂ አያንስም። እኛም ለማመን እየተቸገርንም ቢሆን ኑሮ በሰሜን ኮሪያ ምን እንደሚመስል በብዙዎች ዘንድ ያልታወቁ እውነታዎችን እየቃኘን እንቀጥላለን። ለምሳሌ የሰሜን ኮሪያ ትምህርት ቤቶች ውስጥ እናምራ። ተማሪዎቹ ትምህርት ሳይሆን ቤታቸው ውስጥ በቲቪ ሰፈር ውስጥ በፖስተር ሲጠቀጠቁ የከረሙትን ፕሮፓጋንዳ አሁን ደግሞ በጽሑፍና በተግባር ሊሞሉን የሚመጡት ግና ከጨቅላነታቸው ጀምሮ ስለ ኪም ጆንግ ኡን መለኮታዊነት ይሰበካሉ። በሌላው ዓለም ፈተናን መውደቅ አለማወቅ ወይም ስንፍና ነው። ሰሜን ኮሪያ ግን ፈተናን መውደቅ ከጽንፈኝነትና መፈንቅለ መንግሥት ሙከራ አይተናነስም። በሰሜን ኮሪያ የትምህርት ፈተናዎች ለማለፍ ወይ ለመውደቅ ሳይሆን ለመትረፍ ነው፣ በሕይወት ለመኖር። እያንዳንዱ ጥያቄ ለመንግሥት ያለህ የታማኝነት ፈተና ነውና እያንዳንዱ መልስ ለራስህ ማሰብ አደገኛ መሆኑን የሚያስታውስ ነው። ለሰሜን ኮሪያ ሕፃን ጂኦሜትሪ ወይ አልጀብራ ምኑ ነው? ግራቪቲ ወይ የስበት ሕግስ ምን አባቱ? ስነ ጽሑፍ ምን ገዶት? የሱ ሳይንቲስትም ሆነ ፈላስፋ መንግሥትና ኪም ጆንግ ኡን ናቸው። ለምሳሌ ፈተናዎቻቸው ላይ ካሉት ጥያቄ አንዱ ታላቁ መሪያችን ቢጠፋ ምን ይከሰታል የሚለው ነው።
ይህ ተማሪዎችን በላብ እስኪጠመቁ የሚያስደነግጥ ጥያቄ ነው። ምክንያቱም ሰሜን ኮሪያ ሌላ ታላቅ የኪም ቤተሰብ አባል ካላዳናት በስተቀር ትፈርሳለች፣ ድምጥማጧ ይጠፋል፣ አገሪቱም ትጠፋለች ከሚለው መልስ ውጪ ሌላ ነገር መጻፍ ታላቅ ክህደት ነው። ሌላኛው ፈተናቸው የተለመደው ጥያቄ አሜሪካ በዓለም ላይ እጅግ በጣም ክፉ አገር የሆነችው ለምንድን ነው የሚል ሲሆን ትክክለኛው መልስም አሜሪካ ታላቋን አገራችንን ለማጥፋት የምትፈልግ ጨካኝ ኢምፔሪያሊስት አገር ናት። ነገር ግን ለተወዳጁ መሪያችን ምስጋና ይግባውና ጠንካራ ሆነን እንቀጥላለን የሚል ሲሆን ለአሜሪካ ጥላቻ የሌለበት ምላሽ አድርባይነት ነው። የስፖርት ሥርዓታቸውም ትንግርት። በፈረንጆች 2010 በሰሜን ኮሪያ የቲቪ ጣቢያዎች ለሕዝቡ የእንኳን ደስ አላችሁ መልእክት አስተላለፉ። ምክንያቱም ደግሞ በወቅቱ የነበረውን የዓለም ዋንጫ ሰሜን ኮሪያ ስላሸነፈች በሚል ሲሆን እውነታው ግን በተአምር ለዛ ዙር የበቃው የሰሜን ኮሪያ ብሔራዊ ቡድን በፖርቹጋል 7-0 ተሸንፎ አሰልጣኙና ተጫዋቾቹ አገርን ክደዋል በሚል መቀጣታቸው ነው። በቲቪ ለሕዝቡ ያሰራጩት ግን አሸንፈናል እንኳን ደስ አለን የሚል ነበር። ሌላ ቴሌቪዥን ጣቢያም ሆነ ኢንተርኔት በማይፈቀድባት ሀገር ሕዝቡ አለማመን አይችልምና ዛሬ ድረስ ዋንጫውን እንዳሸነፉ ነው የሚያውቁት። በሌላ ዓለም ወንጀል ከፈጸሙ የሚገቡትን ቅጣት ይቀበላሉ። በሰሜን ኮሪያ ግን መላው ቤተሰቦ ያለፈውም የአሁኑም የወደፊቱም ዋጋውን ይከፍላል። የ3 ትውልድ ቅጣት ይሉታል። በዚህም የተከሰሰው ሰው ብቻ ሳይሆን ልጆቹና የልጅ ልጆቹም የጉልበት ሥራ ወደሚሰሩባቸው ካምፖች ይላካሉ። አንድ ሰሜን ኮሪያዊ የውጭ ሬዲዮ ሲያዳምጥ ወይም በኪም ጆንጉን ሲቀልድ ከተያዘ መላው የዘር ሐረጋቸው ለመከራ ሕይወት ይጋዛል። ይህ ሥርዓት ከዳተኞችን ሙሉ በሙሉ ለማጥፋት ታስቦ የተዘጋጀ ሲሆን ዘሮቻቸው እንኳን በነጻነት የመኖር ዕድል እንዳያገኙ ያደርጋል። ሌላው ገጽታ ኪፑምጆ የሚሉት ኪም በድብቅ የሚያዛቸው የልጃገረዶች ቡድን ነው። የመዝናኛ ቡድን ፕሌዠር ስኳድ ይሉታል። ይህ ምስጢራዊ ቡድን አፍላ ልጃገረዶችን ያቀፈ ሲሆን በመንግሥት ዝግጅቶች ላይ መዝፈንና መደነስ አንዱ ኃላፊነታቸው ቢሆንም ባለሥልጣኖቹ ግን ለወሲብ ይጠቀሙባቸዋል። ታዲያ ማኅበረሰቡ የሚያውቀው አገራቸውን በማገልገል ላይ እንደሆኑ ሲሆን ልጃገረዶቹ የሚያሳልፉትን መከራ አምቀው ይይዟታል እንጂ ትንፍሽ አይሏትም። በተቀረው ዓለም አንድ ሰው በፖሊስ ቁጥጥር ስር ውሎ ከታሰረ በስርቆት ወይ በሙስና ተጣልቶ ወይ ሰው ገድሎ ብቻ የተለያዩ ወንጀሎችን እየጠቀሰ ያላወቀው ሰው እስረኛው የታሰረበትን ምክንያት ይገምታል። ታዲያ እልፍ አላፍ ወንጀሎችን ቢደረድርም ሰውየው ሙዝ ስለበላ ወይ ውሻ በቤት ውስጥ ስለተገኘ ይታሰራል ብሎ የሚገምት ጤነኛ አይኖርም። በሚያስደንቅ ሁኔታ ሰሜን ኮሪያ ውስጥ ግን በአንድ ወቅት ሙዝ ሲበላ የተገኘ ሰው ልክ እንደ ሀገር ካጅ ባንዳ እየተደበደበ ወደ እስር ቤት ይወረወራል። ምክንያቱ ደግሞ ሙዝ መብላት የካፒታሊዝምና የክፉዋ አሜሪካን መደገፍ ነው የሚል ሕግ አውጥተው ስለነበረ ነው። በዚሁ ልክ በአገሪቱ ውስጥ ለቤቴ ወይ ለሳሎኔ ብሎ ውሻ ለማሳደግ ራሱ አንዱ የምዕራባውያን ተጽዕኖ ነው ተብሎ ስለተደነገገ በመንግሥት ፈቃድ ካገኙ ጥቂቶችና ከፍተኛ አመራሮች በስተቀር ከቤቱ ውሻ ይዞ የተገኘ ሰው አለቀለት ማለት ይቻላል። በ2020 ዓመተ ምህረት ኪም ጆንጉን ከእያንዳንዱ ቤት ውሾች እንዲወረሱ አዞ ይህም የካፒታሊስትን ውድቀት እንደሚያመለክት ተናግሯል። ሌላው አስደንጋጭ ወይ አወዛጋቢው ነገር ከሕዝብ መጸዳጃ ቤቶች በመሄድ ሰገራ ለመስረቅ የሚሞክሩ የዓለማችን ብቸኞቹ ሕዝቦች ናቸው፣ ሰሜን ኮሪያውያን። አዎ ይህ የሚያስደነግጥ ወይ የሚዘገንን እውነታ ቢሆንም ነገሩ ወዲህ ነው። በተቀረው ዓለም ለገበሬዎች የሚሆን ማዳበሪያ በፋብሪካዎች ውስጥ ሲመረት፣ እዚህ ግን
ከሕዝቡ ነው። በአገሪቱ ውስጥ ከፍተኛ የሆነ የማዳበሪያ እጥረት ስላለ ለእያንዳንዱ ግለሰብ ለመኖሪያ ቤቱና ለሥራ ቦታው የተመደበ ኮታ ስላለ እሱን አለማሟላት ቅጣት ያስከትላልና የራሳቸው ዕዳሪ አልበቃ ሲል ከሕዝብ መጸዳጃ ቤቶች ለመስረቅ ይገደዳሉ። በአገራችን ጎዳኖች ላይ ፍቅረኛሞች ተቃቅፈው ባልና ሚስት እጅ ለእጅ ተያይዘው ሲሄዱ ማየት አያስገርምም። ባስ ሲልም በምዕራባውያን ጎዳኖች ላይ በአደባባይ መሳሳም የተለመደ ነገር ነው። እዚች ሀገር አውራ ጎዳኖች ላይ የሚስትህን እጅ ይዘህ ለመሄድ መወሰን የሚያሳየው የፍቅርህን ጥልቀት ሳይሆን በሕይወት ተስፋ መቁረጥህን ነው። ምክንያቱም ከሚያዩ 3 ሰዎች ቢያንስ 2 ከፈጣሪ በላይ ኪም ጆንጉንን ይፈራሉና ከሚስትና ልጃቸው በላይ ኪምን ይወዳሉና በአደባባይ የፈጸምከውን ክህደት በፍጥነት አሳውቀው ቤትህ ከመድረስህ በፊት የመንግሥት ካድሬዎች ይከበዋል። አንድ ሰሜን ኮሪያዊ ከኪም በላይ እናቱን ራሱ መውደድ አይችልም። ይሄ ሁሉ በአደባባይ ፍቅረኛህን ወይም ሚስትህን እጅ ስለያዝክ ብቻ ነው። እዚህ ብዙ ጊዜ ትዳር በፍቅር ላይ የተመሠረተ ሳይሆን መንግሥት ለእርሱ ባላቸው ታማኝነት ልክ ዜጎችን እንዳሻው ሊያዛምድ ይችላል። ታዲያ ከዚህ ቤተሰብ የሚፈጠሩት ልጆችስ ካላችሁ ልጆቹ የወላጆቻቸው ሳይሆኑ የመንግሥት ልጆች ናቸው ቢባል አልተጋነነም። ቅድም ካየናቸው የትምህርት ቤት ፈተናዎች አንዱ ጥያቄ የተደበቀ ጠላት ወይ ሰላይ ብታገኙ ምን ታደርጋላችሁ የሚለው ነውና የሕፃኑ መልስ የሚሆነው ማንነቱን ሳላረጋግጥ ወዲያውኑ ለመንግሥት አሳውቃለሁ የሚለው ብቻ ሲሆን ይህም ለአገዛዙ ሲሉ ጓደኛቸውንና የገዛ እናትና አባታቸውን አሳልፈው ለመስጠት ያላቸውን ቁርጠኝነት ይፈትሻል። ልጆች ከጨቅላነታቸው ጀምሮ በትምህርት ቤት ውስጥ ወላጆቻቸውን እንዴት መሰለል እንዳለባቸው ይማራሉ። ታዲያ ከቤት ውስጥ እናትና አባት ሳት ብሏቸው እንኳን ስለ መንግሥት ካጉረመረሙም ሆነ አስተያየት ከሰነዘሩ፣ የውጭ ሬዲዮ ከሰሙ፣ በኪም ላይ ከቀለዱ በገዛ አቀፋቸው ባለው ልጅ አሳልፈው ይሰጣሉና ልጃቸው ሰላያቸው ስለሆነ የሚናገሩትም ሆነ የሚያደርጉት ነገር በመሸማቀቅ የተሞላ ጥንቃቄ ያስፈልገዋል። ምክንያቱም አገሪቱ ውስጥ በልጃቸው ተጠቁሞባቸው የታሰሩም ሆነ የተቀጡ ወላጆች ብዙ ናቸው። ለዚህም ማሳያ ከአገሪቱ ለማምለጥ ተነጋግረው ተዘጋጅተው ተስማምቶ የነበረው አንዱ ልጅ ጠቁሞባቸው ስለተገደሉ ቤተሰቦችም በኋላ ላይ እንነግራቸዋለን። ለአብዛኞቹ ሰዎች የውጭ ፊልም መመልከት ጉዳት የሌለው መዝናኛ ነው። በሰሜን ኮሪያ ግን ይህ በሞት የሚያስቀጣ ወንጀል ነው። ቅጣቱም ሳን አዋቂ ወጣት ጡረተኛ የማይል ጭፍንና ርኅራኄ አልባ መሆኑን ላስታውሳችሁ። ኬድራማ በመባል የሚታወቁት የደቡብ ኮሪያ ድራማዎች በዓለም ላይ ብዙ ተመልካች ያላቸው ዝነኛ ናቸው። ታዲያ በ2022 ወደ አገሪቱ በድብቅ ሲገቡ የነበሩ የደቡብ ኮሪያ ድራማዎችን ሲመለከቱ የተያዙ የ16ና 17 ዓመት 2 ታዳጊ ወንዶች እንዳይለመዳችሁ ለዛሬ ታልፏቸዋል ወይ ልጅነት ይዟችሁ ነውና እንዳትደግሙት ተብሎ አልታለፉም። ታዳጊዎቹ ልክ እንደ ጅምላ ነፍሰ ገዳይ በሕዝብ ፊት ተገደሉ። አዎ፣ ወደ አውሮፕላን ማረፊያ ተጎትተው የራሳቸውን ቤተሰቦች ጨምሮ በብዙ ሰዎች ፊት ተተኩሶባቸው ተገደሉ። አገዛዙ ሁሉም ሰው ይህንን አረመናዊ መልእክት መመልከቱን አረጋገጠ። በእነርሱ እምነት የሰሜን ኮሪያ ባህል የተቀደሰ ነውና ቀለል ያለ የቴሌቪዥን ትርኢት እንኳ ቢሆን የውጭ ሚዲያዎችን መጠቀም ሞት የሚገባው ክህደት ነው። እንደሚታወቀው በአብዛኞቹ አገሮች ፓስፖርት ወደ ዓለም የሚያሸጋግር ድልድይ ወይ በር ነው። እዚህ አገር ግን ለሁሉም ዜጋ በሚባል ሁኔታ ፓስፖርት ክልክል ሲሆን ምክንያቱ ደግሞ ከሞላ ጎደል ማንኛውም ሰው ከአገሩ እንዲወጣ አይፈቀድለትምና ነው። በተለያዩ ጥናቶች መሠረት አንድ ሰሜን ኮሪያዊ ዜጋ
ከራሱ አገር ውጪ አንድም ቀን ሳያሳልፍ ይኖራል፣ እዛው ይሞታል። መውጣቱ ቀርቶ በአገሪቱ ውስጥ ከአንድ ወደ ሌላ ከተማ ለመጓዝ እንኳ የመንግስት ልዩ ፍቃድ ያስፈልጋል። ስለዚህ አንድ ሰሜን ኮሪያዊ ተሳክቶለት ከአገሩ ከወጣ ከአገር ወጣ ሳይሆን ልክ እንደ እስር ቤት አመለጠ ነው የሚባለው። ለማምለጥ መሞከር ደግሞ ክህደት ተደርጎ የሚቆጠር ሲሆን ያለምንም ቅድመ ሁኔታ የሞት ቅጣት ያስከትላል። በ2017 ኦ ቾንግ ሶንግ የተባለ የሰሜን ኮሪያ ወታደር የአክሽን ፊልም በሚመስል አስደናቂ ማምለጫ አደረገ። ከፍተኛ ጥበቃ በሚደረግለት ወታደራዊ ቀጠና ዲሚሊታራይዝድ ዞን ላይ በነበረበት ጊዜ በድንገት በመዝለል ወደ ደቡብ ኮሪያ ድንበር በሞት ሽረት ፍጥነት ሲኮበልል አብረውት ሲጠብቁ ከነበሩት ባልደረቦቹ ፈጣን የተኩስ ሩምታ ተከፍቶበት የጥይት ዝናብ እየዘነበበት 5 ጥይቶች በተከታታይ ከሰውነቱ እየተሸነቀሩ በላብ ፈንታ ከ5 አቅጣጫ ደሙ እየጎረፈ ለነጻነት በሚያደርገው ትንቅንቅ በደረቱ እየተሳበ ወደ ደቡብ ኮሪያ ድንበር ደረሰ። በደቡብ ኮሪያ ወታደሮች እርዳታ ከበርካታ ቀዶ ሕክምናዎች በኋላ ከነጻነትና ከሞት የመረጠው ወጥቶ አዳሪ ዳግም ነፍስ ዘርቶ ከሞትም ከኪም ጆንግ ኡን ባርነትም መትረፍ ቻለ። ካገገመ በኋላ በሰሜን ኮሪያ ስለ ሕይወት ያለውን አረመናዊ እውነት እየገለጸ ስለ ረሃብ፣ ስለ ግድያውና እያንዳንዱ ዜጋ ስለሚቆጣጠረው ፍጹም ፍርሃት ተናገረ። ማምለጫው እጅግ ተአምራዊና ክስተት ነበር። ነገር ግን የአገዛዙን ሥርዓት ለመከላከል የቆሙ የሰሜን ኮሪያ ወታደሮች እንኳ በከፍተኛ ሁኔታ መውጣት እንደሚፈልጉ ያረጋገጠ ክስተት ሆኖ አልፏል። አንዳንዶች ሲሳካላቸው፣ ሌሎች ደግሞ የመጨረሻውን ዋጋ ሕይወታቸውን ይከፍላሉ። ለዓመታት ከኖሩባት የባርነት ዓለም ለመገላገል በሚያደርጉት ጥረት ነፍሳቸውን ገብረው የናፈቁትን የነጻነት አየር ሳይተነፍሱ በምሕረት አልባዋ ምድራቸው ላይ የመጨረሻ እስትንፋሳቸውን ስበው ለዘላለሙ ያሸልባሉ። በ2020 አንድ ተስፋ የቆረጠ የሰሜን ኮሪያ ቤተሰብ በቻይናና በሰሜን ኮሪያ የውሃ ድንበር የሆነውን ያሉ ወንዝን ተሻግሮ ወደ ቻይና ለማምለጥ ሞከረ። ወላጆቹና ትንሽ ልጃቸው ከረሃብና ከጭቆና ለማምለጥና በሌላው በኩል የተሻለ ሕይወት ለማግኘት ተስፋ አድርገው የነበረ ቢሆንም ከነጻነታቸው ቀድሞ የሰሜን ኮሪያ የድንበር ጠባቂዎች አዩዋቸውና በቅጽበት በወረደባቸው የጥይት ማዕበል እናትና አባት በትንሹ ልጃቸው ፊት ተደፍተው ደማቸው ደመከልብ ሆነ። የዛን ትንሽ ሕፃን ዕጣ ፈንታም ሊታወቅ አልቻለም። በ2021ም 5 አባላት ያሉት ቤተሰብ በቻይና ድንበር በኩል ላሉ ወታደሮች ጉቦ በመስጠት ከዚህ ባርነት ለመላቀቅ የመጨረሻ አማራጮችን ሲሞክሩ የመንግሥት ፕሮፓጋንዳ እንደ አማልክት የተጠናወተው አንዱ የቤተሰብ አባል ቤተሰቡን ከድቶ በማመልከቱ ድንበሩን ከማቋረጣቸው በፊት በሰሜን ኮሪያ ወታደሮች ተይዘው ሌላው ሕዝብም ማስፈራሪያ የሆኑ ዘንድ በአደባባይ በሞት ተቀጡ። ታዲያ የሩቅ ዘመዶቻቸውም ከያሉበት ታድነው ወደ ግዞት ካምፖች ታጎሩ። ውድ የማራኪ ፕላኔት ቤተሰቦች፣ እነዚህ አፈ ታሪክ አይደሉም ወይንም ፈጠራ። እነዚህ ዛሬ ላይ ሰሜን ኮሪያውያን እየኖሩበት ያለው እውነታ ነው። እልፎች ከአገሪቱ ጭቆናና ባርነት ለማምለጥ እየሞከሩ፣ ብዙዎች እየተሰዉ፣ ጥቂቶች ብቻ በታላቅ ዕድለኝነትና ተአምር እያመለጡባት። ኑሮ በሰሜን ኮሪያ ይህንን ይመስላል። ጭቆናና ሞት፣ ነጻነትና ሕይወት የተጋመዱባት ስውርና ውስብስብ ትብታብ ሰሜን ኮሪያ።